بعقل بالزبن يتحللنا نسرع ሰላም ክብራትና ክብራን የቀንዴል ቲዩብ ተከታታዮች እንደማዳራችሁ እንደምናላችሁ እንደምናመሻችሁ ሁላችሁም በያላችሁበት ሰላማችሁ ይብዛልን። የዛሬ ፕሮግራማችንን ጀምረናል። ፕሮግራማችንን ሼርና ላይክ እያደረጋችሁ ከኛ ጋር እንድትቆዩ በአክብሮት ጠይቃለሁኝ። እንደዚሁም ፕሮግራማችንን ለመደገፍ የምትፈልጉ በጎፈንድሚ በሱፐር ቻት እና በፔፓል አካውንት እንደዚሁም በዜል አካውንትን በመጠቀም ቀንዴል ለመደገፍ ትችላላችሁ። ለምታደርጉልን ነገር አስቀድሜ አመሰግናለሁኝ። ፕሮግራማችንን ጀምረናል። እንግዲህ ላይክ አድርጉ፣ ሼር አድርጉ፣ ለብዙ ሰዎች እንዲዳረስ የእናንተ አስተዋጽኦ በጣም ወሳኝ ስለሆነ ላይክ ማድረጋችሁን አትርሱ፣ እንደዚሁም ሼር ማድረጋችሁን አትርሱ እያልን ፕሮግራማችንን እንቀጥላለን። የመጀመሪያው እንደ ዜና ያስኩላችሁ ቢኖር የኤርትራ የሳይክል ተወዳዳሪዎች ከኤርትራ ወደ ኢስታንቡል አቅንተዋል። ከኢስታንቡል ደግሞ ወደ ሩዋንዳ ይሄዳሉ ማለት ነው። በአፍሪካ በሩዋንዳ የሚደረገው የሳይክል ውድድር ለመወዳደር የኤርትራ ተወዳዳሪዎች ወደዛ አቅንተዋል ማለት ነው። እንደሚታወቀው የኤርትራ የሳይክል ተወዳዳሪዎች በአፍሪካ የመጀመሪያውን ማንም ጥቁር ደፍሮት የማያውቀውን ቱር ደ ፍራንስ አሸናፊ በመሆን ለመጀመሪያ ጊዜ የአፍሪካንና እንደዚሁም የኤርትራን ስም ያስጠሩ ተወዳዳሪዎች እንደሆኑ ይታወቃል። ከዛም ባሻገር በቻይና በአፍሪካና በሌሎች ክፍላት ዓለማትም እንደዚሁ በመወዳደር የኤርትራን ስምና ባንዲራ ያውለበለቡ፣ በዛ ባሻገር ደግሞ አፍሪካንም ያስጠሩ ተወዳዳሪዎች ናቸው። እነዚህ የምናያቸው ወጣቶች አሁን ወደ ኢስታንቡል እየሄዱ ወይ ደግሞ ወደዛ አቅንተው እያቀኑ እንደሆነ የሚያሳይ ቪዲዮ ነው። ለኤርትራን የሳይክል ተወዳዳሪዎች እንግዲህ መልካም እድል እንዲሆንላቸው እንመኛለን። እንደ ወትሮ በሄዱበት ድል ዘግነው የሚመለሱ ተወዳዳሪዎች ናቸው። ሀገራቸውን ባንዲራቸውን እንደሚያስጠሩ የሚያጠራጥር ነገር የለም እና መልካም እድል ለማለት እንወዳለን ማለት ነው። ሌላው ደግሞ ኢትዮጵያ ውስጥ ካሉት ሌላ ዜናዎች ምንድነው? አንዱ በአዲስ አበባ ቅርብ ርቀት የምትገኝ ሙሉ ወረዳ አካባቢ የሚገኙ የብልጽግና አሰልጣኝ የነበሩ ሚሊሻዎች ላይ ጥቃት መሰንዘሩን እና ከሰባ በላይ የሚሆኑ አባላት መገደላቸውን የኦሮሞ ሰራዊት ገልጿል ማለት ነው። ይሄ እየሆነ ያለው የኢትዮጵያ መከላከያ ሰራዊት እና የኦሮሚያ ልዩ ኃይል ከኤርትራ ከትግራይና ከአማራ ጋር ጦርነቱን እጀምራለሁ ወይ ደግሞ አስፋፋለሁ በማለት ሰራዊቱን እዛ አካባቢ የነበሩትን በሙሉ ጠርጎ በመውሰዱ አሁን ለኦሮሞ ነፃነት ሰራዊት ክፍት የመቆጣጠር ጊዜ ወይ ደግሞ ቦታን የመቆጣጠር እድል ፈጥሮላቸዋል እና በሄዱበት እዛ አካባቢ ያሉትን ሚሊሻዎች በመማረክና በመግደል ቦታ እየቆጣጠሩ እንደሆነ የወጡ መረጃዎች አሉ። ሌላው በአብይ አህመድ ወለጋ በሄደ ጊዜ በጣም በሚገርም ሁኔታ የኢትዮጵያን ሕዝብ በሚከፋፍል የተናገራቸው ቃሎች በጣም አነጋጋሪ እየሆኑ ነው። ከተናገረው አንዱ ለ500 ዓመታት በመጤዎች ስትረገጡ የነበራችሁ ነው ያለው የወለጋን ማህበረሰብ እና አሁን ሰሜኖች እየተሰባሰቡ ነው፣ ክብራችንን ስልጣናችን ይነጥቁን ነው፣ ተመልሳችሁ ወደ ባርነት ልትገቡ ነው እና ይሄ ስልጣን ከእጃችን እንዳይወጣ መታገል አለባችሁ ነው የሚለው። እንግዲህ ለ500 ዓመታት ስትረገጡ የሚለው እንግዲህ የረገጧችሁ ሰሜኖች ነው የሚለው። የትግራይን በአጠቃላይ ደግሞ የአማራን ህዝብ ጭምር ነው። ስልጣናችን ይነጥቁን ስለሆነ መታገል አለባችሁ የሚል ኦሮሚያ ክልል ላይ ወለጋ ላይ በመሄድ በኦሮምኛ የተናገረው ንግግር በጣም ብዙ ኢትዮጵያውያንን አነጋጋሪ የሆነ በተለይ ደግሞ አማራን ደግሞ ያስቆጣ እንደሆነ አይተናል ማለት ነው። አብይ አህመድ ሲመጣ ወደ ስልጣን ላይ ለኢትዮጵያ ህዝብ የሚያስብ ይመስል፣ ለአፍሪካ ህዝብ የሚያስብ ይመስል ስንሞት ስንኖር ኢትዮጵያዊ ስንሞት ደግሞ ኢትዮጵያውያን ነው ምናምን የሆነ ነገር የተናገረው። ስንኖር ኢትዮጵያዊ ስንሞት ደግሞ ኢትዮጵያ ሁነን ነው የምንሞተው ብሎ የተናገረበት ቃል የማንንም ኢትዮጵያዊ ቀልብ የሳበ፣ ከዛ ባሻገር የሚሰራቸው ስራዎችን ስታዩ ግን ህዝብን የሚከፋፍል
ኦሮሞን አማራንና ትግራይን እርስ በርስ የሚያባላ አፋርን ከኦሮሞ ጋር ኦሮሞን ከሶማሌ ጋር የሚያጋጭ የራሱ ያልሆነውን ግዛት የራሴ ነው እያለ የሚስፋፋና አስተስፋፊ የሆነ መንግስት እንደሆነ አይተናል ማለት ነው። እና ይሄ ሁሉ እያደረገ ያለው አሁን ከአማራ ጋር በፈጠረው ጦርነት ምክንያት ከዛ ባሻገር ደግሞ እንደገና ከትግራይና ከኤርትራ ጋር ጦርነት አደርጋለሁ እያለ ባለበት ሰዓት ላይ ነው ማለት ነው። እና እነዚህን ነገሮች ለማስፋፋት እየታገለ እንደሆነ ኢትዮጵያውያን በጣም አነጋጋሪ ሆኖ የተናገሩበት ያሉ ጉዳይ ነው ማለት ነው። እና አብይ አህመድ እንደዚህ ነው እንግዲህ አሁን ሰዓት የምርጫ ቅስቀሳ ይደረጋል በሚባልበት ሰዓት ላይ ለመሆኑ ምርጫው ይደረጋል የማይደረግም ራሱ አሳሳቢ ነው ያለው። ምርጫ ይደረጋል ወይ ማንስ የሚወዳደረው የሚባሉ ነገሮች ሁሉ እነዚህ በጣም ለዛ ሲደርሳል ወይ ለመሆኑ ለምርጫው ሲደርሳል ወይ የሚባለው ነገር በጣም መታየት ያለበት ነገር ነው ማለት ነው። እና ሌላው በጣም የሚገርመው የኢትዮጵያ መከላከያ ሰራዊት በአማራ ህዝብ ላይ ሲፈጽማቸው የነበሩ ግፎች በቪዲዮ ታጅበው የወጡ በጣም ብዙ አሉ። ከዚህ በፊት አብይ አህመድ ትግራይ ላይ የተፈጸሙት ግፎች በኤርትራ መከላከያ ሰራዊት ናቸው ብሎ ስለተናገረ የኢትዮጵያ መከላከያ ሰራዊት ሲፈጽማቸው የነበሩ ግፎች ያደረጋቸውና የፈጸማቸውን ግፎች በሙሉ በቪዲዮ የታጀበ እንደወጣ ከዚህ በፊት አይተናል። አሁን ደግሞ አማራ ክልል ላይ እያደረገ ያለው ግፍ በነገራችን ላይ አማራ ክልል ላይ የኤርትራ መከላከያ ሰራዊት አለ ብሎ አብይ አህመድ መናገሩን ሰምተናል። እነዚህን ግፎች ነገ ጠዋት አብይ አህመድ የሆነ የመሸሻ ወይ የማምለጫ ጊዜ ሲያገኝ የኤርትራ መከላከያ ሰራዊት ናቸው አማራ ውስጥ ገብተው ሲጨፈጨፉ የነበሩት እንደሚለን አንጠራጠርም፣ እንጠብቀዋለን ማለት ነው። እና ምክንያቱም አብይ እንደዚህ ነው፣ ውሸታም ነው ሲፈጥረው። ግን ይሄን የአማራ ህዝብ በአጠቃላይ የኢትዮጵያ ህዝብ አንደርስታንድ እንደሚያደርገውና እንደሚረዳውም እንደሚያውም እያየውም ስለሆነ እየተናገሩበትም ስለሆነ የሚካን ነገር አይደለም ማለት ነው። እና አብይ አህመድ ግን ይህን ከማለት ወደ ኋላ አይልም። ስለዚህ የአማራ ህዝብ ላይ እየተፈጸመ ያለው ግፍ፣ የአማራ ህዝብ ላይ እየተደረገ ያለው ግፍ ከማንም በላይ በጣም የሚያሳዝን፣ አንዳንዶቹ እህላቸውን እንዳይዘሩ ተከልክለው እንዳያጭዱ ተከልክለው እድል ቀንቷቸው ደግሞ የዘሩና ያጨዱ ደግሞ ወደ ሀገራቸው ሲገቡ በዚህ መልኩ ወደ ቤታቸው ወደ ቀፏቸው ያስገቡትን እህል ደግሞ በዚህ መልኩ ሲያቃጥልና ሲበትኑባቸው የታየበት በጣም የሚያሳዝን ቪዲዮ ነው። እችኛውን ቪዲዮ እናሳያችሁና እንመለሳለን። ይሄ በጣም በሚያሳዝን ሁኔታ ነው። እንግዲህ ይሄ የኢትዮጵያ መከላከያ ሰራዊት ነው ይሄንን እያደረገ ያለው። የኢትዮጵያ መከላከያ ሰራዊት ስሙ ግርማ አለው፣ ሞገስ አለው። የኢትዮጵያ መከላከያ ሰራዊት ተብሎ ማለት ነው። እና የኢትዮጵያ መከላከያ ሰራዊት ኢትዮጵያ ውስጥ እየፈጸማቸው ያሉ ግፎች አማራ ላይ በተለይ ከዚህ በፊት ትግራይና አማራ ላይ እንደዚህ አፋር ላይ የሚፈጽሟቸው ግፎች ተሰንደው አልፈዋል። ሴቶች ይደፍራሉ፣ ህፃናት ይገድላሉ፣ ወጣቶችን ይረሽናሉ፣ ይደበድባሉ፣ ይሰድባሉ። እንደዚህ እያደረጉ ነው። ከዛ ባሻገር ደግሞ በየቤቱ እየገቡ የሚሰርቁ ሌቦች፣ ከዛ ባሻገር በየቤቱ እየገቡ እህል የሚያቃጥሉ፣ ቤት የሚያፈርሱ፣ ቤት የሚያቃጥሉ ሰዎች ናቸው የኢትዮጵያ መከላከያ ሰራዊት። ኢትዮጵያ መከላከያ ሰራዊት ይባላላት ወይ? በነገራችን ላይ የኢትዮጵያ መከላከያ ሰራዊት ብለን ስንናገር ምናልባት አሁን ላይ ያለው ብቻ አይደለም። ከዚህ በፊት የነበረው በደርግ ጊዜ የነበረው ተመሳሳይ ስራ ነበር ሲሰራ የነበረው ኤርትራ ላይ አሁን አማራ ክልል ላይ እየተደረገ ያሉት ግፎች ኤርትራ ውስጥ ሲፈጸሙ የነበሩ ናቸው። ይሄ በጣም በጣም መታየት ያለበት ነገር ነው። የኤርትራን ቁስል በተደጋጋሚ ስንናገር አንዳንድ ጊዜ እኛ ላይ የተፈጸመብን ብለን ስናወራ በኢትዮጵያ በኩል ምንም ነገር ስላላዩ ስላልሰሙት ስንናገር አንዳንዴ የሚሳለቁ ሰዎች እንዳሉ አንደርስታንድ አደርጋለሁ። ነገር ግን አሁን አማራ ክልል ላይ እየተፈጸመ ያለው ትግራይ ላይ የተፈጸመው ከዚህ በፊት በኢትዮጵያ መከላከያ ሰራዊት በትክክል ከዛም በባሰ ኤርትራ ላይ ሲፈጸም እንደነበረ
በታንክ የአንድን አካባቢ ነዋሪዎች መሬት ላይ አስተኝተው የረገጡ፣ ቤት ያቃጠሉ፣ ህፃናትን በሳንጃ የገደሉ፣ በኤሌክትሪክ አንቀው የገደሉ፣ የረሸኑ እንደዚህ አይነት ነገሮች በጣም በተደጋጋሚ ነበር ኤርትራ ሲደረግ ነበረው። ይሄ የኢትዮጵያ መከላከያ ሰራዊት አርማቸው መለያቸው ነው። አሁን ደግሞ አማራ ክልል ላይ እያደረጉ ያሉት ነገር ተመሳሳይ ነው። የአማራን እናቶች እየወጡ ይገላሉ፣ ህፃናቶችን ይረሽናሉ፣ ሴቶችን ይደፍራሉ። ይኸው እንዳያችሁት አሁን ፎቶ ላይ እንደምታዩት በቪዲዮ እንዳያችሁት በገቡበት ቦታ እየገቡ የሚዘርፉ፣ እህል የሚያቃጥሉ፣ አማራን እየተበቀሉት ያሉ ሰዎች ናቸው። ቋንቋችን የሚናገሩት አማራ ሰዎች አይደሉም፣ አማርኛ ተናጋሪዎች ናቸው። ግን አብዛኛዎቹ አብይ አህመድ የመለመላቸው፣ አብይ አህመድ ያዘጋጃቸው ለሱ ቅጥረኛ እንዲሆነ ብሎ የተዘጋጁ የኦሮሞ ሰራዊት መሆናቸው ግልጽ ነው። ኦሮምኛ ተናጋሪ ማለት ነው። ኦሮሞ ሰራዊት ስል የኦሮሞ ነፃነት ማለት አይደለም። የኦሮሞ ልዩ ኃይል ሰራዊቶች ናቸው አብዛኛዎቹ ይህንን ግብ እየፈጸሙ ያሉት። ቋንቋቸው፣ አክሰንታቸው ያስታውቃል አክሰንታቸው። እና በዚህ ልክ አማራን እየገደለ ያለ፣ አማራን እየፈጀ ያለ የኢትዮጵያ መከላከያ ሰራዊት ተብሎ ሲጠራ ያሳፍራል በጣም። ኢትዮጵያ መከላከያ ሰራዊት የሚባል የላትም ሲፈጠር። የኢትዮጵያ መከላከያ ሰራዊት የሚባል ነገር የለም። ሊከላከል የሚችል፣ ሊያድን የሚችል፣ ሊያሰርፍ የሚችል የለም። የሚማረክ አለ። ዝም ብሎ በሄደበት የሆነ ቦታ ላይ ተማርኮ እጅ ሰጥቶ የሚሄድ፣ ለምሳሌ ይህም ቪዲዮ ብናየው በቃ እንደዚህ እየተማረኩ የሚሄድ፣ እንደዚህ እየተማረኩ በሄዱበት በገቡበት ይገባሉ፣ እየተማረኩ እንደዚህ የሚወጡ አሉ። እድል ቀንቷቸው እንደዚህ አይነት ሰዎች ናቸው የአማራ ቤት እየገቡ እህል እያቃጠሉ እህል እያፈረሱ ያሉት ማለት ነው። የኢትዮጵያ መከላከያ የሚባል የላትም። የኢትዮጵያ መከላከያ የሚባለው ገዳይ ነው። የኢትዮጵያ መከላከያ የሚባለው ሌባ ነው፣ ዘራፊ ነው፣ ቅጥረኛ ነው። የእኛ ሰዎች እኮ ለመቀጠር እንደኛ ሰው የሚቀጠር የለም እያለ የሚሳደብ ያለበት መሪ ያለበት ነው የኢትዮጵያ መከላከያ ሰራዊት። ኤታማዦር ሹሙ እንደዛ ነው የሚለው። ሰራዊቱን ያዋርዳል፣ ህዝቡን ያዋርዳል። እና ለሰራዊቱ ግርማ የሌለው ለራሱም ግርማ የሌለው መሪ ያለበት ነው የኢትዮጵያ መከላከያ ሰራዊት የሚባለው። እንደ መከላከያ ተብሎ ሲጠራ እንደው በጣም የሚያሸማቅቅ እንደሆነ ምንም ይከላላለን። በሄዱበት የሚማረኩ ሰዎች ናቸው። ሲማረኩ ደግሞ አንድና ሁለት ደግሞ አይደሉም፣ በሺዎች የሚማረኩ ሰራዊት በሺ። እነዚህ ናቸው አሁን ከኤርትራ ጋር ጦርነት እንገጥማለን ተብለው የተዘጋጁ ያሉት ማለት ነው። እንደዚህ ለመማረክ በቃ ዘመናቸውን አይሰለቻቸውም። ለመሆን ሲፈጠር አይሰለቻቸውም ወይ? ዘላለም ዓለም ትማረካለህ ወይ? የኢትዮጵያ መከላከያ ተብለህ በገባበት ትገባለህ፣ ተማርከህ ትወጣለህ፣ ተማርከህ እንደዚህ እጅ ትወጣለህ። እና እንደነዚህ አይነት ሰዎች ናቸው የኢትዮጵያ መከላከያ ሰራዊት የሚባሉት። እንደዚህ አይነት መከላከያ ሰራዊት ተይዞ አይደለም ከሌላ ሀገር ጋር ውስጥህም የምታደርገው ጦርነት የት ድረስ ሊያስኬድ ይችላል? የት ድረስ ሊያራምድ ይችላል? የትም ቦታ እኮ መቀጠል እኮ አይቻልም። በጣም ከባድ እኮ ነው። እንደዚህ አይነት ሰራዊት ተይዞ አሁን ከሰሜኖች ጋር ጦርነት ውስጥ እንገባለን ተብሎ ከኤርትራ ከትግራይና አማራ ጋር ጦርነት ለመግባት ማሰብ፣ ይሄ የአብይ አህመድ ፐርፐዝሊ የኢትዮጵያ መከላከያ የሚባለውን ተቋም እንደ ተቋም ስሙን ለማፍረስ እየሞከረ ያለ ሰው እንደሆነ ግልጽ ነው። እያደቃቃቸው እንደሆነ፣ እያባላቸው እንደሆነ፣ እያጠፋቸው እንደሆነ የሚካድ ነገር አይደለም። አትሊስት እሱ ያዘጋጃቸው ሌሎች ሰራዊቶች አሉ፣ የኦሮሚያ ልዩ ኃይሎች አሉ። እነሱን እየደለበ እያበላ ለደህና ጊዜ ይሆኑኛል ብሎ ያስቀመጣቸው በጣም ብዙ እንዳሉ አሁንም የሚካድ ነገር አይደለም። የተወሰነው ከኢትዮጵያ መከላከያ ሰራዊት ጋር ተቀላቅለው እንደዚህም ደግሞ ሳይቀላቀሉ የሚሄዱም አሉ፣ ወደ ሰሜን ሄደው አሉ። እና ከኤርትራ ጋር ጦርነት እንገጥማለን ተብሎ ታስቦ የተደረገ እንደሆነ ይታወቃል። ግን ኢትዮጵያ መከላከያ የሚባል ሰራዊት የላትም። የሚረባ ሰራዊት የላትም። መከላከያ ማለት ዳር ድንበሩን የሚጠብቅ ነው። ህዝቡን ዋስትና የሚሰጥ ነው። ህዝቡን የሚከላከል ነው። የአንድ ሀገር ህዝብ በነፃነት እና በሰላም አትሊስት በሰላም የሚኖርበት በሰላም የሚያድርበት ሀገር የሚጠብቅ ማለት ነው የኢትዮጵያ መከላከያ ማለት መከላከያ ሰራዊት ይባላል። ኢትዮጵያ ውስጥ እንደዛ ታየው። መከላከያ ሰራዊቱም የፌዴራል ፖሊሱም ራሱ ሌቦች፣ በሙስና የተጨማለቁ፣ ኃላፊነት የማይሰማቸው፣ ለህዝባቸው ርህራሄ የሌላቸው ሰራዊቶች ናቸው። እንደዚህ አይነት ሰራዊት ተይዞ ጦርነት ውስጥ እገባለሁ ብሎ ማሰብ ሀገሪቷን አላስፈላጊ
ክፍፍል ውስጥ ለማስገባት ምናልባት የኢትዮጵያ የ120 ምናምን 27 28 ዓመት ታሪክ የሚያበቃበት ዘመን ሊሆን ይችላል ብዬ አስባለሁ። አብይ አህመድ አሁን ጦርነት ውስጥ እገባለሁ ብሎ ከገባ የኢትዮጵያ የ127 ዓመቷ ታሪክ ወይ ደግሞ የ128 ዓመቷ ታሪክ እንደሚያበቃና እንደሚያልቅላት የታወቀ ነው ማለት ነው። ሀገሪቷን ለመበታተን ለማድቀቅ እየሄደ እንደሆነ እያንዳንዱ ኢትዮጵያዊ ሊገነዘበው ይገባል። ምናልባት በተደጋጋሚ ብዙ ጊዜ የምናገረው እኛ ጦርነት አንፈልግም፣ አንድ ሰውም እንዲሰዋብን አንፈልግም። ከኛ አንድ ሰው ተሰዋ ማለት ምናልባት በመንጽር ብናየው ከአብይ አህመድ ሰራዊት ጋር ብናወዳድረው ምናልባት 1 በ200 ወይ 1 በ500 ነው የሚሆነው። 500 የኢትዮጵያ መከላከያ ሰራዊት ተብለው ያሉ ሙርከኞች የሚማረኩት የሰው ቤት እየገቡ የሚያፈርሱ የሰው ቤት የሚያቃጥሉ እህል የሚፈጁ አይነት ሰራዊቶች 500ዎቹ ምናልባት በአንድ መከላከያ ሰራዊት ሊገመቱ ይችል ይሆናል። 1 ለ500 ማለት ነው። እና የኛ አንድ ሰው ተሰዋብን ስንል ኢትዮጵያ ውስጥ ወይ ኢትዮጵያ መከላከያ ሰራዊት ተብሎ ካሉ 500 ሰራዊት እንደሞተባቸው ወይ እንደሚሰዋባቸው ነው የምናስበው። እና አንድ ሰውም እንዲሰዋብን አንፈልግም ስንል ግን የፍራቻ አይደለም። አሁን አብይ አህመድ ከኤርትራ ጋር ጦርነት አደርጋለሁ ብሎ ካሰበ ምናልባት ለኤርትራ መንግስት ጥሩ ሎተሪ ነው የማስበው። በጣም ትልቅ ሎተሪ፣ ቶምቦላ ይባላል ኢትዮጵያ ውስጥ አይደለ? ትልቅ ሎተሪ ነው የማስበው። ትግራይ በዚህ ባለበት ሁኔታ ከኤርትራ ጋር ጽምዶ ፈጥረው ባለበት ጊዜ አማራን እየገደለ ያለ የኢትዮጵያ መከላከያ ሰራዊት ከኤርትራ ጋር ከአማራ ጋር እንደዚሁም ከትግራይ ጋር ህብረት ሊያብሩ በተዘጋጁበት ሰዓት ላይ የኢትዮጵያ መከላከያ ሰራዊት እገጥማለሁ ብሎ ከመጣ ምናልባት ኤርትራም ለትግራይም ለአማራም ትልቅ ተንቦላ ደርሷቸዋል ነው ተብሎ የሚታሰበው። እና ይህንን ያደርገዋል ወይ አያደርገውም? ያው የሰውን ልብ ለማማለል ኢትዮጵያ ውስጥ አሁን ሽማግሌ መላኩ አይቀርም። እንግዲህ ሽማግሌ ላኩ ተብሎ ወደ ትግራይ መላካቸው አይቀርም። እንደዚህም ወደ አማራም ይላካሉ። በቅርብ ጊዜ የምንጠብቀው ነገር ነው። አሁን ጦርነቱ እንደዚህ አሸሸ ገላሜ ተብሎ አስጠጋን ተብሏል። እያስጠጉን እየተባለ ነው። ከዛ በኋላ ይህ ሁሉ ካለፈ በኋላ ደግሞ እንደገና ወደ ትግራይ ሽማግሌ ላኩ ይባላል። ጦርነቱ እንዳይነሳ ወደ ትግራይ ሽማግሌ ላኩ ተብሎ ወደ ሽማግሌ ደግሞ እንደገና ይሄዳሉ ማለት ነው። እንደዚህም ደግሞ ወደ አማራም ላኩ ይባላል። ወደ አማራም ይላካል። ይሄ ሁሉ የፕሮፓጋንዳ ፍጆታ ለመጠቀም ነው። እንግዲህ አብይ አህመድ ከኤርትራ ጋር ጦርነት ውስጥ ይገባል የሚል ሀሳብ የለኝም። ከገባ ግን ለኤርትራም ለትግራይም እንደዚሁም ለአማራም በጣም ትልቅ ተንቦላ ደርሷቸዋል ማለት ነው። እና የአብይ አህመድ ፉከራና ሽለላ ከዚህ ባሻገር ሌላ የሚፈጥረው ነገር የለም። ግን የጦርነት ዳንኬራ እያየን ነው። የጦርነት ሰራዊት ከአንድ ቦታ ወደ አንድ ቦታ የማሸጋሸግ ወይ ደግሞ የመቀያየር ቦታ እናያለን። ይታያል፣ እንደዛ ነገር ይታያል። ከባድ መኪናዎች፣ ታንኮች አለን የሚሏቸው ራሱ ታንኮቹ ራሱ በዘመነን ጊዜ የነበሩ ናቸው። ተደብቀው የነበሩ ወይ ተቆፍረው የነበሩ በደርግ ጊዜ ተገዝተው የነበሩ ታንኮች ከአንድ ቦታ ወደ አንድ ቦታ ሲመላለሱ እናያለን። ዘመናዊ ታንክ አለን፣ ዘመናዊ መሳሪያ አለን እየተባለ እንደሚነገርላቸው እንደሚወራላቸው አይደለም። የሚሄዱት በሙሉ ማንኛውም አፍሪካ ሀገር ያለው ታንኮች ናቸው። ማንኛውም የትኛውም ሀገር ያለ ነው። እና እነዚህን ታንኮች ከአንድ ቦታ ወደ አንድ ቦታ ሲያመላለሱ እያየን ነው። የጦርነት ዝግጅቱ ይታያል። ግን ጦርነቱን ያደርገዋል ወይ ካላችሁኝ፣ እኔ በእኔ በኩል ሳስበው ጦርነቱ ውስጥ የሚገባ አይመስለኝም። ጦርነቱ የሚገባ አይመስለኝም። ግን ጦርነቱ እንዲካሄድ የሚፈልጉ ግን ሌላ ሀገራት ግን እንዳሉ ግን እናውቃለን። ለምሳሌ እስራኤል አለች። ከእስራኤል ባሻገር ደግሞ እንደገና ደግሞ አረብ ኤሚሬት ደግሞ አለች። እነዚህ ሁለቱ ኃይሎች አብይ አህመድ ከኤርትራ ጋር ጦርነት እንዲያደርግ የሚፈልጉ ኃይሎች ናቸው። እነሱ ይኸው ገፋፍተው ወደዚህ አይነት ነገር ይዞት እየገቡ ነው። ጦርነቱ ከተነሳ ግን አይደለም አብይ አህመድ የሚመራው መንግስት እንኳን አይኖርም። ሀገሪቷ መንግስት አልባ ትሆናለች። ምናልባት የሚያልቅላት የዘመኗ መጨረሻ የ127 የ128 ዓመቷ ታሪክ የመጨረሻዋ ጊዜ ይሆናል ተብሎ ይጠበቃል። እንግዲህ እና ይሄ የማይቀር ጉዳይ ነው ማለት ነው። አሁን በጣም የሚገርመው የእስራኤል ፕሬዚዳንት ወደ አዲስ አበባ ወይ ወደ ኢትዮጵያ ይመጣል እየተባለ ነው። ይሄ የሚሆነው እንግዲህ የቱርክ ፕሬዚዳንት ኤርዶዋን ወደ አዲስ አበባ ወደ ኢትዮጵያ በመምጣት በፕሬስ ኮንፈረንስ ላይ የተናገረው በጣም መሰረታዊ የሆነ እስራኤልን ያስቆጣ እንደዚሁም አረብ ኤሚሬትንም ያስቆጣ ንግግር መናገራቸው የሚካድ ነገር አይደለም። የተናገሩት ነገር ምንድነው ለማስታወስ ያህል ቀጠናው አንደኛ
ፕሮክሲ ዋር የውክልና ጦርነት መደረግ የለበትም። የአፍሪካ ቀንድ ቀጠና ጦርነት ይበቃዋል። ስለዚህ የተገልጋይና የአገልጋይ ጦርነት መቆም አለበት፣ አያስፈልገውም የቀጠና የሚል ነገር ተናግሯል ማለት ነው ኤርዶጋን። ሁለተኛ ነገር የተናገረው ስለ ሶማሊላንድ ጉዳይ ነው። እቺ ሶማሊላንድ ጉዳይ እስራኤል በጣም ምቹ አልሰጣትም፣ አልተመቻትም። ምክንያቱም እስራኤል እንደምታውቁት እንግዲህ የአሜሪካ እና የሌሎች የአውሮፓ ሀገሮች ድጋፍ አላት ተብሎ ስለሚታሰብ እንደ ፍላጎቷ የምትናገር እንደ ፍላጎቷ የምታረግ አይነት ሀገር ናት። ስለዚህ እስራኤል የተናገረችው ነገር ደግሞ ማንም ሰው ያጸድቃል ወይ ደግሞ ይፈጽማል የሚል ህልም ያለበት የከሰረ መንግስት ሀሳብ ያለበት ነው። እንግዲህ የእስራኤል መንግስት እንደምታውቁት እና አፍሪካ ቀጠና ላይ ብጥብጥ ለመፍጠር መነሳቱን የሚካድ ነገር አይደለም። ሰው መጀመሪያ ያደረገው ምንድነው? እሱ የሶማሊላንድን በራሱ ፍቃድ ቴሌፎን ደውሎ እስራኤልን ሶማሊላንድን እንደ ሀገር አውቂያታለሁ ማለቱ የሚካድ ነገር አይደለም። እሱን ተከትሎ ደግሞ ኤርዶጋን ራይት አዌይ ይሄንን እንዳወገሰ እስራኤልን ደግሞ እንደተቃወመ ያ ነገር መሆን እንደሌለበት ፓብሊክሊ መናገሩን እና በመግለጫ መውጣቱን አይተናል ማለት ነው። እነዚህ ሁለት ሀገሮች አሁን ባላንጣዎች ናቸው። እስራኤልና ቱርክ በጣም ባላንጣ የሆኑ ሀገሮች ናቸው። አሁን እነዚህ ሁለቱ ሀገሮች ናቸው እንግዲህ ወደ ኢትዮጵያ እየገባሉት። አሁን የአብይ አህመድ በጣም አንገቱ ላይ ገመድ እያሰረ ነው። ቱርክ ወደ ኢትዮጵያ ከመምጣቱ በፊት መጀመሪያ ላደርግ አስቦ የነበረው አብይ አህመድን የሚልከው አብይ አህመድን የሚያዘውን አብይ አህመድን የሚጋልበውን መሪ ወይ ደግሞ ንጉስ እሱን ማግኘት አለብን ብሎ ወደ አረብ ኤሚሬት ነበር ያቀናው። አረብ ኤሚሬት ሲሄድ የቱርክ መንግስት ምን ለማድረግ እንደሚሄድ የታወቀ ነገር ነው። እጅህን ሰብስብ ነው። እጅህን ሰብስብ፣ ቀጠናው ላይ አላስፈላጊ ነገሮች እየፈጠርክ ነው፣ ቀጠናውን እየረበሽክ ነው ያለው። ስለዚህ እጅህን ሰብስብ ነው። እጅህን ሰብስብ ካለው እሱ እና ቢሰማ ኤርዶጋን ወደ ኢትዮጵያ የሚመጣበት ጉዳይ የለም። ምክንያቱም አብይ አህመድ ተላላኪ ስለሆነ ከተላላኪ ጋር የሚነጋገርበትና የሚያወራበት ጉዳይ የለም። ላኪው ጋር ነው መጀመሪያ ለሜራ ሰው የነበረው። ስለዚህ ላኪው የአረብ ኤሚሬት ንጉስ በአንድም በሌላም ታሞ መናገር አይችልም ተብሎ ከኤርዶጋን ጋር የነበረውን ግንኙነት ሳይሳካ ቀረ። ስለዚህ ያ ነገር ሳይሳካ ሲቀር ቀጥታ እንግዲያውስ ከተጋላቢው አብይ አህመድ ጋር ንግግር ማድረግ አለብኝ ብሎ ወደ ኢትዮጵያ ጉዞውን አቀና ማለት ነው። ከአብይ አህመድ ጋር ያን ነገር ሲናገር ዓለም እየሰማው ነው። ዓለም በእየሰማው እስራኤል እየሰማችው የሶማሊላንድ ጉዳይ አይደለም ለቀጠናው ለአብይ አህመድም አይደለም ለሶማሊላንድ ለአብይ አህመድም ጥሩ አይደለም የሚል መልስ ነው የሰጠው። ስለዚህ ይህን ነገር የአንድን ሀገር ሉዓላዊና ሶቨርኒቲ ማክበር አለበት የሚል ነገር መናገሩን አይተናል ማለት ነው። እና ይሄ ነገር ለእስራኤል በጣም ያልተመቻት ነገር ነው። በነገራችን ላይ አብይ አህመድ ጦርነት አደርጋለሁ ከኤርትራ ጋር ብሎ ሲናገር ከኤርትራ ጀርባ ያሉ ሀገሮች እነማን ናቸው? ከኢትዮጵያ ጀርባ ያሉ ሀገሮች እነማን ናቸው? ወይ ደግሞ እዚህ ጦርነት ቀጥታ ተሳታፊ ሊሆኑ የሚችሉ ሀገሮች ለምሳሌ አብይ አህመድ ከኤርትራ ጋር ጦርነት ስገባለሁ ብሎ ቢያስብ ቀጥታ የሱዳን የግብፅ መንግስት ምክንያቱም አንደኛ ስምምነትም ስላደረጉ ሚሊታሪ ሱዳንም ግብፅና ኤርትራ የሚሊታሪ ድጋፍ እንደሚደራረጉ ተስማምተዋል እና ይሄ ቀጥታ ግብፅን ወደ ቀጠናው ማምጣት ማለት ነው። ከዛ ባሻገር ደግሞ ቀጥታ ተሳታፊ የምትሆነው ሀገር ደግሞ ዋና ደግሞ ሳውዲ አረቢያ ነች። ሌላው እነዚህ ሁለቱ ሀያላ ነገራት ቀጠናው ላይ ለዚህ ነገር ተባባሪ እንዲሆኑ ያደርጋቸዋል ማለት ነው። በሌላ አማርኛ ደግሞ ስናስበው ደግሞ ሱዳን ውስጥ ለሚደረገው ጦርነት ሱዳን ውስጥ እየተደረገ ባለው ጦርነት የአልቡርሃን ደጋፊ የሆኑ ሀገሮች ቀጥታ ተሳታፊ የሆኑ ሀገራት ቀጥታ እጃቸውን አስገብተው ወይ ደግሞ ቀጥታ ድጋፍ የሚያደርጉ ወይ በገንዘብ የሚሆን በፋይናንስም በሌላም ነገር ድጋፍ እያደረጉ ያሉ ሀገሮች አራት ሀገሮች አሉ። የመጀመሪያው ሀገር ኤርትራ ናት። ሁለተኛው ሀገር ሱዳን ነች። ሶስተኛው ሀገር ሳውዲ አረቢያ ናት። አራተኛው ደግሞ ቱርክ ነው። እነዚህ አራት ሀገራት ቀይ የአፍሪካ ቀንድ ላይ በሱዳን በኩል ህብረት ወይ ደግሞ ስምምነት ያላቸው ሀገሮች ናቸው። በአንደኛው በኩል ደግሞ በኢሜቲ በኩል ደግሞ ስንሄድ ደግሞ የመጀመሪያው ሀገር ደግሞ እዛ ቦታ ላይ ደግሞ አረብ ኤሚሬት ናት።
ከአረብ ኤሚሬት ጀርባ ደግሞ ማን አለች? ደግሞ እስራኤል አለች። ከአረብ ኤሚሬት በታች ደግሞ ተላላኪ ሆኖ የሚያገለግለው ሀገር ደግሞ ማን አለ? አብይ አህመድ አለ። እነዚህ የምንጠራቸው ያሉት አፍሪካ ቀንድ ቀጠና ላይ ነው ማለት ነው። እንደዚሁም ማንስማም አለች፣ ዩጋንዳም አለች ማለት ነው። አፍሪካ ቀንድ ላይ የምናያቸው ሀገሮች እነ ቻድ ምናምን ተዋቸው ውጭ ስለሆኑ። ስለዚህ ዩጋንዳ፣ ኢትዮጵያ እና አረብ ኤሚሬት አሉ ማለት ነው። ተሸፍና ያለች ደግሞ እስራኤል ደግሞ አለች ማለት ነው። የሆነ ግልጽ የሆነ ነገር እጇን አስገብታ እያደረገች ስላልሆነ ግን ለአረብ ኤሚሬት ሰፖርተር የሆነች ድጋፍ የምትሰጥ ሀገር ናት። ስለዚህ ቀጠናው በዚህ አይነት ነገር ነው ያለው። 4 ሀገራት ሱዳንን የሚደግፉ የሚያገናኛቸው ህብረት አለ። በዚህ በኩል ላይ ደግሞ ሌሎች 4 ሀገራት ደግሞ አሉ። የመጀመሪያው ሀገር በሱዳን በኩል በአረብ ኤሚሬት በኩል ዋናው ድርሻ የምትወስደው እሷ ናት። ተላላኪ ሆኖ አገልጋይ ሆኖ እየሰሩ ያሉት ደግሞ የአረብ ኤሚሬት ተላላኪ ኢትዮጵያና ዩጋንዳ ማለት ናቸው። እነዚህ በተላላኪነት መንገድ የሚሰሩ ሀገራት ናቸው። ስለዚህ ቀጠናው በዚህ አይነት መልኩ እየታመሰ ያለ ሀገር ነው። ከቀጠና ነው የሚሆን ያለው። አሁን አብይ አህመድ እያስተናገደ ያለው ሁለት ሆድና ጀርባ የሆኑ ሀገራት ነው እያስተናገደ ወይ ደግሞ ሊያስተናግድ እየሞከረ ያለው። አሁን እዚህ ጋር ማን የተሻለ ጋላቢ ነው የአብይ አህመድ ምርጫ ያለው። ማን የተሻለ ጋላቢ ነው? እስራኤል ናት በእስራኤል በኩል አረብ ኤሚሬት መሆኗ ነው ወይስ ቱርክ ናት ጋላቢ የምትሆነው? ስለዚህ አረብ ኤሚሬትን ቱርክ አዲስ አበባ መጥቶ የተናገረው ንግግር ለእስራኤል ምቹ ስላልሰጠው አሁን አዲስ አበባ መጥቶ ደግሞ የሚናገረው ነገር ይኖራል ማለት ነው። እስራኤል መንግስት፣ የእስራኤል ፕሬዚዳንት አዲስ አበባ ሲመጣ ይሄን ጉዳይ ያነሳል፣ ይሄን ኢሹ ያነሳል። አብይ አህመድ እንዴት ነው ያስተናግደው? አብይ አህመድ እንዴት ነው ይሄን ነገር ሊያራምድ የሚችለው? አሁን የተላላኪነት ጥግ እንደዚህ ነው የምታዩት። እንግዲህ ማንም ሀገር እየመጣ የሚፈነጭባት ሀገር እየሆነች ያለች ኢትዮጵያ በአሁን ሰዓት። ማንም መንግስት እየመጣ የሚፈነጭባት ሀገር፣ የፈለገውን ይመጣል የሚናገርባት፣ እዚህ ቦታ ላይ ቁም ማለት የማይቻልበት። ተላላኪ ከሆንክ አንዴ እንደዛ ነው በቃ። ቅጥረኛ ከሆንክ በእነሱ ገንዘብ፣ በእነሱ ሀብት፣ በእነሱ ምላስ፣ በእነሱ ልብ ከሆነ የምትኖረው እነሱ ያሉን ብቻ ነው የምታደርገው። እነሱ ያሉትን ብቻ ነው የምትፈቅደው። አሁን የኤርዶዋን አዲስ አበባ መጥቶ ያንን ነገር ሲናገር ኢትዮጵያ ውስጥ ኢንቨስት ስላደረገ አብይ አህመድ እንደተናገረው ከ1 ቢሊዮን በላይ ዶላር በላይ የሚያፈስ ማደግ አለበት። የቱርክ መንግስት ኢንቨስት እያደረገ የሚያደርገው ከዚህ በላይ መሆን አለበት፣ ከ1 ቢሊዮን ዶላር በላይ መሆን አለበት ብለን ተስማምተናል አለ። ስለዚህ ቱርክ እንደ ልቧ እንድትናገር፣ እንደ ልቧ እንድትሰራ፣ እንደ ልቧ እንድታወራ ኢትዮጵያ ኦልሬዲ ፈቅዳታለች ማለት ነው። ኢንቨስት እንድታረግ ተደርጎለታል። ቱርክ ደግሞ ኢንቨስት ስላደረግኩኝ፣ ገንዘብ ስላፋሰስኩኝ እንደ ፍላጎት ይናገራለሁ ብላ አዲስ አበባ ከተማ ላይ የኢትዮጵያ መንግስት እየሰማ የኢትዮጵያ የብልጽግና መሪዎች ባሉበት ዓለም እየሰማ ለአብይ አህመድ የማይመቸው ንግግር እንድትናገር አድርጓታል። ይሄ በጣም ያሳፍራል በጣም። አሁን ደግሞ እስራኤል ደግሞ ትመጣለች። እስራኤል ስትመጣ ደግሞ በቱርክ በኩል ነው የምትመጣው፣ በአረብ ኤሚሬት በኩል ነው የምትመጣው። ምክንያቱም የእስራኤልና የአረብ ኤሚሬት ግንኙነት በጣም የጠበቀ ግንኙነት ነው። ስለዚህ እስራኤል ስትመጣ በአረብ ኤሚሬት በኩል ነው። አረብ ኤሚሬት ብዙ ብር ኢንቨስት አድርጋለች ኢትዮጵያ ውስጥ። ስለዚህ እስራኤል እንድትናገር የፈለገችውን ነገር እንድትል አረብ ኤሚሬት አብይን ታስገድደዋለች። መወሰን ይችላል ነው ወይ? አሁን ማድረግ ይችላል ወይ? ይህንን አሁን መፈጸም ይችላል ወይ? እነዚህ ሁለት ሀገራትን ባላንጣ የሆኑ ሀገሮችን አብይ አህመድ እንዴት ማስተናገር የሚችለው? አይችልም። እና አንገቱ ላይ በጣም ትልቅ ቅቀር ያለበት ነገር ነው። በዚህ በሀያላናት ሀገራት ቅርቃር አንገቱ ውስጥ ገብቷል። በዚህ ቀጠና ውስጥ ሀገር ውስጥ ቤት ውስጥ ያለበት ጦርነት አለ። የትግራይ አለ፣ የአማራ አለ። አሁን ደግሞ እንደዚሁ ከኤርትራ ጋር አረገዋለሁ እያሰበ ያለው ጦርነት ማለት ነው። እነዚህ ሁሉ ተደማምረው አብይ አህመድ ወዴት ነው ሊወስዱት የሚችሉት? አብይ አህመድ የሚሄድበት መንገድ በጣም ከባድ ነው። ቀጠናውን ይበጠብጣል፣ የታወቀ ነገር ነው። ቀጠናውን ይበጠብጣል። ምክንያቱም አብይ አህመድ የሚያደርገው ጦርነት የእሱ የፍላጎቱ ጦርነት ሳይሆን ገንዘብ የሚከፍሉት፣ በጥፊ የሚመቱት፣ የሚጋልቡት ሀገራት ፍቃድና ፍላጎት ስለሆነ
የራሱን ነገር ማድረግ አይችልም። ስለዚህ ይሄ ነገር በዚህ በኩል የሚቀጥል ከሆነ ደግሞ ቀጠናው ይበጠበጣል ማለት ነው። የሀያላን መፈንጫ ነው የምትሆነው። የጦርነት አውድ እንደገና ሊከሰት ነው ከአፍሪካ ቀንድ ላይ እና ይሄ በጣም አስጊ ነገር ነው። በጣም አስጊ ነገር ነው እና አብይ አህመድ ስልጣን ላይ ቆያለሁ ብሎ የሚያስብ ከሆነ ጦርነቱን ያደርጋል የሚል ግምት የለም። ነገር ግን ኢትዮጵያን በተናለሁኝ ብትበተንም ችግር የለብኝም እንደ አህያው እንዳለችው እኔ ከሞትኩ ሰርዶ አይብቀል እንዳለችው አብይ አህመድም እኔ የማልመራት ኢትዮጵያ ለምን አትበተንም ብሎ ከሆነ ቀጠናው ላይ እነዚህ ሁለት ሀገራት በማምጣት ጦርነት እንዲካሄድ ወይ ደግሞ ፕሮክሲ ጦርነት የፕሮክሲ የተላላ የውክልና ጦርነት እንዲደረግበት ያደርገዋል። የሚፈስ ብዙ ደም ይኖራል ማለት ነው። የኤርትራ መንግስት በተደጋጋሚ ይሄ ነገር ተናግሯል። ቀጠናውን እየበጠበጡ ያሉ ሀገሮች የመጀመሪያዋ እስራኤል ናት፣ ሁለተኛዋ ደግሞ ቱርክ ናት ብሎ ተናግሯል ፕሬዚደንት ኢሳያስ አፈወርቂ። የመጀመሪያዋ ሀገር እስራኤል ነች፣ ቀጠናውን እየረበሸች ያለች ሀገር። በማን በኩል? በአብይ አህመድ በተገላቢ ፈረስ በኩል። ስለዚህ ቀጠናው ላይ በጣም ችግር እየፈጠረች ያለችው ሀገር አሁን እስራኤል ናት። ስለዚህ እስራኤልና አረብ ኤሜሬት ጥሩ ዝምድና አላቸው፣ ጥሩ ግንኙነት አላቸው። የሚጋልቡትን፣ የሚያርሱትን፣ የሚመቱትን እንደ ፍላጎታቸው የሚናገሩትን መሪ አግኝተዋል። እኔ የመለመን ጸጋ አለኝ እስካለ ድረስ አብይ አህመድ እስከለመነ እነሱ ደግሞ ገንዘብ እስከከፈሉት ድረስ የፈለጉትን ነገር የማናገርና የፈለጉትን ነገር የማድረግ እድል መንገድ ከፍቶላቸዋል አብይ አህመድ ለእነዚህ ሰዎች። ይሄ ነገር ተግባራዊ ይሆናል ወይ አይሆንም የሚለው ነገር ግን ወደፊት የምናየው ነገር ነው የሚሆነው ማለት ነው። ጦርነቱ ከተጀመረ ምናልባት ኢትዮጵያ የምትባል ሀገር ታሪክ ሁና የምትቀርበት ይሆናል። ጦርነቱ ካልመጣ ግን ኢትዮጵያ እንደ ሀገር የምትቀጥልበት ነገር ይፈጠራል ማለት ነው። ስለዚህ ስንል ግን እንደ ሀገር ትቀጥላለች ስንል አብይ አህመድ ስልጣን ላይ ይቀጥላል ማለት አይደለም። አብይ አህመድ እንደ ስልጣን ላይ መኖር የማይችልበት ደረጃ ላይ የደረሰ እንደሆነ እያየን ነው። አንድም የኢትዮጵያ ሕዝብ ራሱ አንቅሮ ይተፋዋል። አማራ እያደረገ ያለው ትግል ቀላል ነገር አይደለም። ብዙ ቦታዎችን መቆጣጠር፣ ብዙ ሚሊሻዎችን መማረክ፣ ብዙ መሳሪያዎችን መማረክ የዕለት ከዕለት ኑሯቸው አድርገውታል የአማራ ኃይሎች ፋኖ እና በሄደበት እየተማረከ በሄደበት እጅ እየሰጠ ያለ ሰራዊት ደግሞ የአብይ አህመድ ሰራዊት ነው እንደምናየው። ወደ አማራ ኃይሎች የሚገቡት በየቀኑ ከፍተኛ መኮንኖች መሳሪያቸውን ይዘው ከነጥቃቸው አባሎቻቸውን ይዘው ወደ ፋኖ የሚቀላቀሉ በጣም ብዙ ናቸው። ያው የአማራ ትግል በነገራችን ላይ ልክ ከዚህ በፊት ትግራይ ላይ ቲፒኤልኤፍ ጦርነት ካወጀ በኋላ የቲፒኤልኤፍ ሰዎች ሚዲያ ላይ እንደሚጮሁት ስላልተነገረ ስላልተጮኸ ድምጻቸው ስለታፈነ ነው እንጂ የአማራ ኃይሎች አማራ እየሰራ ያለው ጀግንነት አማራ እያደረገ ያለው ተጋድሎ ቀላል ነገር አይደለም፣ የሚናቅ አይደለም። በጣም የኢትዮጵያን መከላከያ ሰራዊት ተብሎ ያለውን ሰራዊት ያስናቀ ሰራዊት ነው። በጣም ያስናቀ ሰራዊት ነው እና በዚህ ልክ ያለ ሰራዊት ነው እንግዲህ አሁን ከኤርትራ ጋር ጦርነቱን እንገባለን፣ ጦርነቱን እንገጥማለን ምናምን እያሉ ያሉት ማለት ነው። ይሄ ሁሉ የሚሆን ነገር እንዳልሆነ ግልጽ ነው። ነገር ግን ምናልባት የኢትዮጵያ ዘመን ማለቂያዋ ጉዳይ የ127 የ128 ዓመት ታሪኳ የሚፈጸምበት የሚደመደምበት ጉዳይ ሊሆን ይችላል። ጦርነቱ ስገባለሁ ካለ እውነት ለመናገር አብይ አህመድ ይህን ጦርነት ያደርጋለሁ ብሎ ካደረገ ለአማራም ለትግራይም እንደዚሁም ለኤርትራም ከዛም ባሻገር ኢቭን ለግብፅም ጭምር በጣም ምቹ አጋጣሚ የሚፈጠር ነው። አንድ ቪዲዮ አሳያችሁና ፕሮግራማችንን እንጨርሳለን ማለት ነው። ትናንትና የኢቢኤስ ፕሮግራም አዘጋጆች በዚህ ጉዳይ ላይ ሲናገሩ የነበረ አንድ በጣም የሚገርም ትንታኔ ስትሰጥ የሰማኋት ዕለት ነበረች እና እዛ ላይ እኛ አሁን እንደው እናድርግ ብንል ማድረግ እንችላለን ወይ? እስኪ የኛው መሰለኝ ባልሳት እስኪ እኛውን እስኪ እንስማት።
መነጋገርና ወደ እውነታው መምጣት ስለሚያስፈልግ ነው። ሀገራችን አንድ አባባል አለ፣ ሆድን በጎመን ቢደልሉት ጉልበት በዳገት ይለግማል። ዘላስ ብትገባ እንደው ቆሞ የሚከራከር ሲኖራል፣ የሚከራከር እኮ ላይኖር ይችላል። እና አሁን በዚህ ጊዜ ነበረ ጥሩ አስተዋይ አስተዳዳሪ ቢኖር በዚህ ጊዜ የጎረቤት ሀገሮቹን ከሱ ጋር አብረው እንዲቆሙ ለማድረግ የመጀመሪያዋ ለኔ ማለት ነው እንደ አንድ ዜጋ ሌላ ውስብስብ ችግር እንደሌለበትና ፒውር እንደሆነ ዜጋ የመጀመሪያዋ አብራ ልትቆም የሚገባት የነበረችው ኤርትራ ነች በዚህ ጉዳይ ላይ። ከዛ ውጪ በጣም በብዙ ነገር አብረን በጦርነትም ከዛ ውጪ ደግሞ በኢኮኖሚም ስደተኛ በመቀባበል የኢትዮጵያ ስደተኛ ግማሹ ሱዳን የኖረው የሱዳን ስደተኛ ግማሹ ኢትዮጵያ ነው። ቅድም አንስተዋል። በድሮ ጊዜ ኢትዮጵያ ውስጥ እነ ጆን ጋራንግ ኢትዮጵያ ውስጥ አስመራ ምናምን ይኖሩ እንደነበረ ብዙ ታሪክ ይዘግባል። ከዚህ ቁጭ ብለው ጦርነቱን መሸሸጊያ ስደተኛው ከዚህ እየመጣ ዩኤንኤችሲአር ከኢትዮጵያ እያነሳ ሁሉ እስከ መውሰድ ድረስ ኢትዮጵያ መጠለያም ነበረች፣ ለሱዳን ብቻ ሳይሆን ለሌላ። ከሱዳን ጋር ሱዳን የራሷ ጦርነት ስላለባት እሱን የማስተካከል ኃላፊነት ድሮ የኢትዮጵያ ነበር። ሱዳን ራሱ የማስተካከል የመሰብሰብ ችግር በመፍጠት አንተ እንደገለጽከው አሁን አንደኛውን ወገን ይዛ ኢትዮጵያ እየጋለበች ነው ያለችው። ስለዚህ ባይ ዲፎልት ሌላኛው አካል የኢትዮጵያ ጠላት ነው። ስለዚህ ከኢትዮጵያ ጋር የሚቆም ልናጣ ነው ማለት ነው። በዚህ በኩል ወደቡ ምክንያትም ተደርጎ በሌላም ተደርጎ ከኤርትራ ጋር ጦርነት እንግባ እየተባለ ነው። ስለዚህ ኤርትራ ከኛ ጋር ልትቆም አትችልም። አሁን ምንድነው የሚደረገው? ባይ ዲፎልት የነካቸው ሀገሮች ካንተ ተቃራኒ ሊቆሙ ነው ማለት ነው። ሳይፈልጉ እነ ሱዳን ከግብፅ ጋር መቆም ጀመሩ። ቅድም እንዳልኩት ጅቡቲ እንኳን ሳትቀር ከዚህኛው ቡድን ጋር ነው ተሰብስበው። አሁን ቅድም አንተ እንደገለጽከው ኬንያ ገብተው ትልቅ ልኡካን ቡድን ነው ይዘው የገቡት። የህዋ ሚኒስትሩን እንደገና የውጭ ጉዳይ ሚኒስትሩ የምናምኑን ሰብስበው ትልቅ ልኡካን ኬንያ ውስጥ ገብቶ ቁጭ ብሎ እየመከረ ነው። ሌላ ምንድን ነው ሊመክር የሚችለው? ስለ ኢትዮጵያ ነው። ግብፅ ኢሹዋ ኢትዮጵያ ነች። በቃ በአሁኑ ሰዓት ግብፅ ትልቁ መስበር የምትፈልገው ኢትዮጵያ ነው። አንድ ላይ ተሰብስበን ግብፅን እንመክት እንዳንል እዚሁ እየተገደለ ነው የኛ ማህበረሰብ፣ እዚሁ በአብይ አህመድ እየተገደለ ነው ያለው። ስለዚህ መኖሪያ አጥቶ እንደዚህ መከራውን እያየ ባለ ማህበረሰብ ላይ እንኳን ግብፅ እዛ ውስጥ ያለን ራሱን አንድ ተራ ሌላ አማጼ ነገር ተነስቶ ጫካ ቢገባ ኢትዮጵያ ውስጥ ብዙ ጥፋት ማድረግ ይችላል። የሚጠብቀው የለም። መከላከያ ሰራዊት አብይ በሚሰጠው አጀንዳ ብቻ እየሄደ የሆኑ አካባቢዎችን ይቆጣጠራል ወይም ጦርነት ይገጥማል። ከዛ ውጪ የጋራ አይደንቲቲ የለንም። አሁን ልችሪ እኔ ማመንም መናገርም አልፈልግም እንጂ ኢትዮጵያ እንደ ሀገር መቆም የምትችልበት ጊዜ አይደለም። አሁን በዚህም እሳት ነው። ሁሉም የራሱን እሳት ለማጥፋት ወይም ያን እሳት ለማቀጣጠል እየተንቀሳቀሰ ነው። የዚህ ደግሞ ዋነኛው ፊሽካ እየነፋ መሀል ላይ አጋፋሪው ደግሞ የብልጽግና መንግስት ነው። እንደው ግብፅ ዛሬ እንግዲህ ያሉበትን ኢትዮጵያ ያለችበት ሁኔታ ያስቀምጠችው። አሁን ኢትዮጵያ ከግብፅ ጋር ጦርነት ተዋት። ግብፅ ያለችው ሩቅ ነው። አክቹአሊ ግብፅን እንተዋትና እንደው ከኤርትራ ጋር ኢትዮጵያ ከኤርትራ ጋር ጦርነት አደርጋለሁ ብላ ብታስብ አንደኛ ነገር እንዳለችው ቦታችንም ኢትዮጵያ ውስጥ ያለው ጦርነት ራሱ ከአብይ አህመድ ጋር እንዳያብር ያደርገዋል። አብይ አህመድ ራሱ እንዲነሳለት ነው የሚፈልገው። አማራ የሚፈልገው እሱ ነው። እየተገደለ ስለሆነ ገዳዩ የአብይ አህመድ መንግስት ስለሆነ የአብይ አህመድ ሰራዊት ስለሆነ የሚገለው አብይ አህመድ ከስልጣን እንዲነሳለትና ከሞቱ ከመገደሉ ከመቁሰሉ ቤቱ ከመቃጠሉ ማረፍ ይፈልጋል የአማራ ህዝብ። ስለዚህ ከኤርትራ ጋር የሚደረገው ጦርነት የአማራ ህዝብ የሚያብሩትም የሚደግፉትም የኤርትራን ሰራዊትና የኤርትራ መንግስት ነው ማለት ነው። ሌላው የትግራይ ነው። ትግራይን እውጣለሁ ተለቅጣለሁ እያለ ያለው አሁን ያለው የአብይ አህመድ መንግስት ከኤርትራ ጋር ጦርነት አደርጋለሁ ብሎ ቢያስብ የትግራይ ህዝብ አብዛኛው የትግራይ ህዝብ ከኤርትራ ሰራዊት ጋር ህብረት ያደርጋል። እነዚህን ትተን ደግሞ ቅድም እንዳልኳችሁ በኤርትራና በሳውዲ አረቢያ መካከል በኤርትራና በግብፅ መካከል ደግሞ የሰራዊት ድጋፍ ለማድረግ ውል አድርገዋል፣ ተስማምተዋል። ከዚህ በፊት አብይ አህመድ የኤርትራ መንግስትና የኢትዮጵያ መንግስት እንዳደረጉት አይነት ስምምነት ማለት ነው። አስመራና ጅዳ ላይ ያደረጉት ነገር ሁለቱም ሀገራት በሚሊታሪ ድጋፍ እንዲያደርጉ። ለዛ ነው የኤርትራ መንግስት ወደ ኢትዮጵያ ሲመጣ የማንን ፍቃድ አልጠየቀም። የማንን ፍቃድ? አንደኛ ነገር ራስን የመከላከል ስራ ነው፣ ሰልፍ ዲፌንስ ስለሆነም ጭምር። ከዛ ባሻገር ደግሞ
ስምምነቱም ስላለ አብይ አህመድ ግቡ ውጡ ምናምን የሚበት ነገር ኦልሬዲ ፈርሟል። ጠላትም ስለነበሩ ስለዚህ ይሄ አይነት ስምምነት ከግብፅና ከሳውዲ አረቢያ ጋር ተደርጓል። ስለዚህ ከኤርትራ ጋር የሚደረገው ጦርነት የአብይ አህመድ አንደኛ ከዙፋኑ የሚነሳበት፣ ሁለተኛ ከዛም ባሻገር ቀጥላለሁ ብሎ ከሄደ ግን አብይ አህመድ ሀገሪቷን የሚያፈርስበትም ጭምር ጦርነት ነው የሚሆነው ማለት ነው። ይህንን ነገር ማስተዋል የማይችሉ የብልጽግና ሰዎች በጣም የደነዘዙ ሰዎች አሉ። በጣም ፖለቲካን ነጠብጣቦችን አጣብቀው ማየት የማይችሉ ሰዎች በጣም ይገርመኛል። እውነት ለመናገር የሚያዩት አንድ ኤአይ ላይ ወይ ደግሞ ቻትጂፒቲ ላይ ገብቶ አብይ አህመድ ሰርች ያደርግና እሱን እያየ የሚናገራቸው ነገሮችን ተቀብለው የሚፈነጥሉ ሰዎች በጣም በዝተዋል። ትናንትና በጣም ትልቅ የምንላቸው የነበሩ በትልልቅ ሚዲያ ላይ የምናውቃቸው የነበሩ ሰዎች አሁን እንደዚህ ሰክረው ስናያቸው ይገርመኛል። በጣም የሌለ ነገር የማይጨበጥ ምናብ ውስጥ ገብተው እየዳከሩ ያሉ መሆናቸውን ስታይ ለመሆኑ ሰው ነበራት ወይ? ማሰብ አይችሉም ወይ? እነዚህ ሰዎች ምን ሆኖ ነው? ይገርማል በጣም። እና ኤኒዌይ የአብይ አህመድ እንግዲህ ትልቅ ቅርቃር ውስጥ ነው ያለው። እስራኤል ትመጣለች፣ እስራኤል ምን ትላለች የሚባለው ነገር በጣም የሚጠበቅ ነገር ነው። እስራኤል እንደምታውቁት እንግዲህ ወደ አዲስ አበባ ከመጣች በኋላ የሶማሌላንድን እውቅና እንሰጣለን እንደምትል ይታወቃል። በነገራችን ላይ የሶማሌላንድ ፕሬዚዳንት ኤርዶጋን በተናገረው ተቀባይነት የሌለው ስትል ነጽገዋለች ወይ ደግሞ ተቃውሟለች ማለት ነው። ስለዚህ እስራኤል ስትመጣ ደግሞ ያን ነገር ትደግማለች። ከዛ በኋላ የሶማሌላንድ መንግስት ደግሞ እስራኤል የተናገረችውን ደግፋለሁ ይላል። አብይ አህመድ የት ላይ ነው የሚቆመው? ኢትዮጵያን ምን ውስጥ ይዟት እየገባ ነው? አሁን የእስራኤል መንግስት ሲመጣስ ልክ እንደ ቱርክ እንዳለው ቱርኮች ኤርዶጋንን አባባ ይሉታል እንደሚለው አባባ እያለ ሊቀበለው ነው እስራኤልንስ እንደዛ እያለ ሊቀበል ነው ማለት ነው። ኤኒዌይ ይህን ይመስላል እንግዲህ ዛሬ ፕሮግራማችንን። ሼርና ላይክ እያደረጋችሁ እንድትካፈሉ ሼርና ላይክ አድርጉልን፣ ሌሎች ቤተሰቦች እንዲደርስ። ሌላ ፕሮግራም እስክንገናኝ ድረስ በዚሁ ሰናበታችኋለኝ። بعقل بزبن يتحللنا نسرعين